ብያችሁ ነበር? ምን ብያችሁ ነበር? ወጥ እጅ ነው ጆከሬሽ፣ በወጥ እጅ ሴሌብሬት ላደርግ ነው። ያርግልህ በወጥ እጅ ሴሌብሬት። ጆከሬሽ ትችላለህ፣ አርሰናል ትችላለህ። ምን አልኩኝ? ገና ፈርስት ሃፍ ነው። አርቴታ ትችላለህ። አውቆ ነው ጨዋታን ያቀዘቀዘብን፣ አውቆ ነው። ዋንጫውን ስጡን። ነገ ሲቲ ነጥብ ይጥላል። ዋንጫውን ስጡን በኢየሱስ ስም። እናሸንፋለን። ማርክ ማይ ወርድ፣ እናሸንፋለን። ቋጠሮ እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨጓሬን እኮ አነድድኩ። አርሰናል ኧረ በስመ አብ ወልድ። እንዴት ነው እኮ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ። ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አለ። ኧረ ተሰማኝ፣ ውስጤን ጨጓሬን አበድኩላችሁ። ኧረ አርሴ ፋሚሊ በጣም በቃ አለ። ብዙ ለአርሰናል የማይመጡ ተጫዋቾች አሉ ከምር በጣም ብዙ በቃ አለ። እንዲሁላችሁ አልፈልግም። ኧረ ምን ብሎ ራሱ አስጠፋኝ እኮ በስመ አብ አበርኩኝ። ነገር ብቻ መልሱልኝ፣ አንድ ነገር ብቻ። እነዚህ 3 ደደብ ልጆች ደሞዝ ይበላሉ ወይ? ደሞዝ እንከፍላቸዋለን ወይ? መርዚ ብሉ። ቤን ዋይት ሻወርቶ አቃጠሉኝ። እናቴ ትሙት አቃጠሉኝ። ልታጡኝ ነው እንዴ? እኔ ሲጀመር ድሮም አልወዳቸውም ሀቨርትና እንትናን ማነው ማርቲኔሊን። ግን ቤን ዋይት ከካም ነክ እግዚአብሔር ከካም ውሻ። በጣም ብዙ ስድብ ልሳደብ አስቤ ነበር። የሆነ ነገር መሆን ትዝ ብሎኝ አቃጠሉኝ። እናቴ ትሙት አቃጠሉኝ። ዋንጫ ደርሰናል። ለዋንጫ ነው የምንጫወተው። 2 ዋንጫ ተን የመጣ ነው። እንዴት አድርጌ ላስገባባችሁ? አይገባችሁ? ያው ማቀለበስኩ በዓልን እንኳን እኝ ብዬ አላሳልፍም። ለገና ማንቸስተር ላይ ሙድ ይዤ ነው ይበለኝ። እናቴ ትሙት ይበለኝ። ለገና ለታ ማንቸስተር ሲሸነፍ ማለት ነው አቻ ነው ወጥቶ ተሸንፎ የበርንማውዝ ነው ደግሞ መሰለኝ ሙድ ይዤ ነበረ። አያገባኝም ግን ቻው፣ ደህና ደሩ። ነገ ቋጥሩ፣ በእናታችሁ በእግዚአብሔር ቋጥሩ። ነገ ቻው። በህልምህ ነው በሉኝ ሀቢቢ። አዑዙ ቢላሂ ሚነ ሸይጣን ረጂም። እኔ አልቻልኩም። እኔ ወላሂ እኔ ተሳነኝ ወገን። እኔ ወላሂ በምንም ነው ያልቻልኩት። ኧረ በአላህ ምን ላድርግ? እኔ ጎዝ ገብቼ ያልጨዋታ ያ አላህ ምንድን ነው የሚባለው? ምን መተት ነው ወይስ ምንድን ነው ያስተንቁለውብን? እኔ ምንም የማሸነፍም ሞራልም የማሸነፍ ፍላጎት ያለው ተጫዋች የለም ሀቢብ ውስጥ 1 2 3 ተጫዋቾች ነው ያሉትና ያለ ዩናይትዳዊ ጀማ ይሄንን ለዛ ፎቃቃ ወያላ ላክለት። ይሄ ቪዲዮ ሲያበሽቅ የነበረው ኳስ እየተጫወት ካልነበረም ዩናይትድ መች ነው የሚጫወተው? እናንተ ሳትጫወቱ ሆርሙዝ ተከፍቶ ተዘጋ። ያለ አንተ ተጫውተህ ማለት ነው ከነበረ የዋንጫ ቁጥር ላይ 2 ቀነስክ። ይሄው ፕሪሚየር ሊጉ ደረሰ፣ 3ኛ ልትቀንስ ነው። ሲቲ እንዲህ ብሎ አንገት ስር እየተነፈሰ ነው። ቁቄን ይዛል ፎቃቃው እያላ የታባ የምታውቀውን ዋንጫ ነው ሲጀመር። ደስ ነው ያለኝ ባይ ዘ ዌይ። ምንም ጀጅ የሚያደርግ ጀጅ ያርግ። ደስ ስጥት ነው ያደርጉ። ገና ሳይደርስ ፈሰክሽ አይደል? ገና ሳይደርስ ለሊት ሳንነሳ ተልባ ሳንጠጣ ፈሰክሽ። ፎቃቃው እያለውላ ቦርንማውዝ የአርሰናል ጌታ ከዓመት እስከ ዓመት ኤምሬትስ ላይ የመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተዘጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም፣ ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችልም። ይሄን ነው የምንለው ከዓመት እስከ ዓመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው። አንተን አስወርደው እኔም ቢያስገቡኝ ማለት ነው። ብሉ እንጂ አንበላም። ለምን
መብላት ምንድን ነው? መብላት እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እንደዚህ ቆይ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን። ቦርንማውዝ የኔ አባቴ ልጅነቴ ድሮም ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትል ልታደርጉ ነው። 4 ዋንጫ ቦትል ልታደርጉ ነው። በአንድ አመት 4 ዋንጫ ቦትል ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ። እስጢፍ የአርሰናል አትመጣና ይሄ የእንግሊዝ ፕሪሚየር ሊግ ነው፣ ፕሪሚየር ሊግ ላይ ትሸነፋለህ ታሸንፋለህ ብሎ ይሰክሳል። ባለቀ ሰዓት ግን ፕሪሚየር ሊጉ በሚገባደድበት ሰዓት ላይ የፕሪሚየር ሊጉ መሪ ሆነ ዋንጫ ልትበላ ተንደርድረ እንደዚህ አይነት ነጥብ ሉዝ ማድረግ ማለት ይሄ የአንድን ክለብ ሜንታሊቲ ዜሮ ነው የሚከተው። ሲቲ ነገ እንዴት አውሬ ሆኖ እንደሚጫወት አውቁታላችሁ። እኛ ላይ ያከበዳችሁብን ኬዙ። አርሰናሎች ተረጋጉ። ነገ ሲቲን ጥጉን ነው የምናስይዘው። አባቴ ቸልሲ ነው እኮ ዋንጫ ምናምን እኔን አሸንፍ አይደለም ዋንጫ ነበረው ሲቲ። አም ሪሊ ሶሪ። አርሰናል ግን ደስ ብሎኛል። ነገ ሲቲ ነጥብ ስለሚጥል አንተም ዛሬ ይመጣልህ ፌር ያደርጓል ጭውየው ማለት ነው። እሰይ መልካም በዓል። አርሰዬ አርሱ ተሰጠሽ። እኔ እኮ ተጫዋቾቻችሁን ለሀገራቸው እንዳይጫወቱ በዛ በዚህ አድርጎ እንደ ጉድ ሰበሰባችኋቸው። እንዳለ ባንዳን ያደረጋችኋቸው ባይዘው እና ያውላ ድካም በቃ ለዚቹ ነው። ደግሞ እኮ ሻሼ ከተጫወተች እንደዚህ ምናምን ብለው እኛ ላይ አልተጫወቱም ብለው ሙድ ሊይዙ እና እኛ ሳንጫወት 4 የተጫወታችሁ በአንደኛው ኳንጫ አሁንም ድጋሚ ኤፍኤ ካፕ በሳውዛምፕተን ሰጣችሁ። ድጋሚ አሁንም ፕሪሚየር ሊግ ወሳኝ ጨዋታ ቦርንማውዝ ለጠፈሽ ድጋሚ። ስለዚህ አሁን መተህ ሻሼ ከተጫወተሽ ምናምን ልትል ነው። ፓፓ አለመጫወት በስንጣሙ እስኪ መልሱልኝ። አለመጫወት በስንጣሙ ምን አለ ልጆቹ ለሀገራቸው ቢጫወቱ እግዚአብሔር እንዴ ለዚሁ ነው በቃ። ለማንኛውም ስፖርቲንግንም እንጃልሽ የመልሱን ጨዋታ ማለት ነው። በዚህ አያያዛችሁ እንጃላችሁ። ኤኒዌይስ እኔ አሁን ደረቴን ነፍቼ ምናምን አርሰናል ፕሪሚየር ሊጉን አይበላም ምናምን ማለት አልፈልግም። ሲቲ ስቲል ስለማለት ተማመንበት ማለት ነው። ተከታታይ ቼልሲን ገጥሞ ከዛ አርሰናልን ነው የሚገጥመው። ሶ ከነዚህ ሁለት ጨዋታዎች 6 ነጥብ ካገኘ ሲቲ በእርግጠኝነት ይሄ ነው ዋንጫ ይበላል፣ በእርግጠኝነት ማለት ነው። አንደኛው ደግሞ እርስ በርስ ስለሆነ እርስ በርስ ካሸነፋችሁ የነጥብ ጋፑ 0 ማለት ነው። በተለይ የመጨረሻው ሳምንትም ከቪላ ጋር ነው። ቪላ ደግሞ ይሄ ተከታታይ ነጥብ ከጣለ ምናምን ነገር ለቶፕ 5 ምናምን ጭፍጭፍ ስለሚሆን አያዳምጠውም ሲቲን ማለት ነውና ሜቢ አጓጊ ሊሆን ይችላል። ብቻ ግን ሲቲ ከቼልሲና ከአርሰናል 6 ነጥብ ካገኘ ተከታታይ አበቃለት ጉዳዩ። ይሄ መከረኛ ቡድን ማለት ነው። ምን አርጉ እንደሚለን አላውቅም፣ ምን እንደምናደርግም አላውቅም።
2-1 ተሸንፏል ዛሬ በቦርንሞዝ። ፋዘር ገቡ ዜና አሰራክ መኪና ውስጥ ሆኜ ካጠገብ ማለት ነው። አሁን በተጠናቀቀ ጨዋታ እንግዲህ ቦርንሞዝ አርሰናል 2-1 አሸንፉታል። በኤምሬትስ መጥቶ ነው 2-1 ያሸነፈው። አሁን እኔ ምን እንደምል ራሱ አላውቅም። በቃ ስቲል እኔ አርሰናል ዋንጫውን ይበላል ፕሪሚየር ሊጉን ያሸንፋል ምል ሰው ነኝ። አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም። ግን በቃ ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት። 2-1 ቦርንሞዝ ያሸንፋል። አርሰናል ቢያሸንፍ እንደኔ የሚቃጠል አይኖርም። እንዳልኩት 2-1 ቦርንሞዝ አሸንፏል። እናቴ ተሙት ቲማችሁ ምንም አይቻ። አሁን እዚህ ጋር የአርሰናል ደጋፊ መጥቶ ኮሜንት ላይ እንድታምኑልኝ የምፈልገው ነገር አለ። አንችልም ብንበላው ራሱ ስለማይገባን ነው፣ ሲቲ ስላልቻለ ነው እንድትሉኝ ነው የምፈልገው። እሺ ኧረ በስመ እኔ ምን ልበል 9 ነጥብ እየመራ ቡድናችሁ ወደፊት ለመጫወት የሚፈራ ስህተት ላለመስራት የሚፈራ ተሸነፍ እንዴ! እንዴት ነው ወደፊት የማትጫወተው? ስህተት ለመስራትን ይሄን ያህል እንዴት ነው የምትፈራው? ሲቲ እኮ ቢፈራ እሺ፣ ለምን አንዴ ስሊፕ አፕ ካረገ በቃ አርሰናል አመለጠ። 9 ነጥብ ፊት ለፊት እየመራችሁ ማለት ነው። እንደዚህ አይነት ሪስኪ ፓስ እንኳን ለመጫወት የምትፈሩ ሰዎች እንዴት ነው ዋንጫ የምትበሉት? ነገ ሲቲ ቼልሲን አሸንፈ አስደስተኝ በመድኃኒዓለም። ዛሬ ከቦርንሞዝ ለእናንተ ሲጫወት የነበረው አሌክስ ሜኔዝ የተባለ ራይት ባክ፣ እሷም ከመሩ በኋላ አስተካከለች እና ኤቫኒልሰን የሚባል ደደብ ጥፋት እያጠፋ ነበር። ቢያንስ እሱ አሲስት አድርጓል። ከዛ ውጪ ከእናንተ ማንም ነው የማይችለው። ማንም ራይስ ብቻ ነው የሚያሳዝነኝ። ውጣ አርሰናል ለቀ፣ ውጣ ቶሎ ብለህ ውጣ። አርቴታ ሞት አርሰናል ለቀ፣ ሌላ ዋንጫ ብላ፣ ራይስም ለቀ። አለ መበስበስ ነው። አርሰናል ተሰጣት። እስካሁን በዓሉ መስሎ ነበር እንዴ? አሁን ነው በዓሉ የሚጀምረው። ምን አይነት ግርማ ሞገስ ያለው እግዚአብሔር ግን ከኔ ምንድነው ከላይ ባለፈው ከዋንጫ አስወጣልኝና ጥሩ ባህል አሳልፍ አልኩት፣ አስወጣልኝ። አሁንም ነጥብ አስወጣልኝ። ወይኔ ኢና ሊላሂ ወይኔ ቦርንሞዝ አውቃችሁ ነበር እኮ ክርስቶስን ታውቆኝ ነበር። ምራ አዳሜ አርሰናል ያሸንፋልን ካቻ ጋር የሰጠሽ ፕሪዲክሽን ላይ ነብዩ ዳንኤል ግን ኦቨርዋል ለቦርንሞዝ ሰጥቶ 2 ነጥብ ምናምን ነው ይወሰደው። ገባ አይደል? ሄድና ቴሌግራማችን ሰርች አድርገን ነባ ሲቲ ብለሽ 800 በላይ ትክክል ያለው ሊንክ ባይወላለን ገብታይ። ምን አይነት በረከት ያለው በዓል ነው ግን በቃ አክተለተለው ይሄን በረከት። ነገ ደግሞ በበዓሉ ዕለት ሲቲ ስትት ያደርግልኛል ቼልሲ ፍክት ትላለኝ ማለት ነው። ለማንኛውም ቴሌግራማችን ጄም ማድረግ እንዳረሳ ይመቸ። ቢስሚላ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሚኬል አርቴታው አርሰናል የፕሪሚየር ሊጉ መሪ በቦርንሞዝ 2-1 ተሸነፈ። የማይገባቸው ነጥብ አይደለም የሚወስዱት፣ የሚገባቸው ፋሚሊ። በጣም ከሊጉ መሪ ጋር የሚጫወቱ አይመስልም ቦርንሞዞች። ድፍረታቸው ዛሬ ለአርሰናል ደጋፊዎች በጣም አስከፊ ውጤት ነው። በጣም ደባሪ ጨዋታው ሳያልቅ ነው ደጋፊዎቹ የወጡት ራሱ። እኔ አሁን እንደው ምንድነው አሁን ምክንያት እስቲ አሁን ዛሬ በቦርንሞዝ ለመሸነፉ ምንድነው እስቲ አርሰናል ምንድን ነበር የጎደለው? መቼም ይሄ ጉዳት ነው ምናምን አትሉኝ። ቦርንሞዝን ለማሸነፍ በቂ ነበር። የሊጉ መሪ እኮ ነው። 2-1 እየመራ ቦርንሞዝ 3ኛ ለማግባት እየሮጡ ነበር። ቦርንሞዞች 3ኛ ለማግባት ጎል የገባበት እንደሱ ነበር የሚመስሉት። ቦርንሞዝ ከአርሰናል ይልቅ እንደውም አርሰናል ከማስቆጠር ይልቅ ቦርንሞዝ 3ኛ እንዳይደግም ያስፈራ ነበር በጨዋታው ላይ። ሁሌ በየአመቱ እንደዛ አይነት ነገር አርሰናል ላይ ታያላችሁ ሁሌ። አሁን በ9 ነጥብ ነበረ፣ ግን ሲቲ 2 ጨዋታ በእጁ አለ። ሲቲ ነገም ሊሸነፍ ይችላል እኮ ቀጣይም ሊሸነፍ። አርሰናል ራሱ ነው የሚያመጣው። አሁን አርሰናልም ራሱ ላለመሸነፍ ዋስትና የለም በዚህ ሁኔታ። ግን ቦርንሞዞች ቆመን ማጨብጨባ ሁሉም ይችላሉ። የሚገባውን 3 ነጥብ በድል አይደለም የሚወሰድ፣ የሚገባውን በጨዋታ በልጦ ነው 3 ነጥብ መውሰድ የቻለው። ለአርሰናል ደጋፊዎች ግን በጣም የሚያበሳጭ ነው ብዬ አስባለሁ። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቅሌት ለእኛ ድርባለሁ። እንኳን አደረሳችሁ፣ እንኳን አደረሰን። አቤት ቅሌትሽ በሜዳሽ ሰጠሽ። ይሄ ቆርቆሮ አይደለም ማለት ይሄ ምንድን ነው? ወይ ስፖርቲንግም ይሄንን ማድረግ እንደሚችል አምናለሁ። ብራቮ ቦርንሞዝ፣ ውለታ አለብኝ። ባህሌን አደመቅልኝ። ለስንት ጊዜ ነበር ስናገር የነበረው? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን። ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃኝ። እኔ እስከ መች ነው በእናንተ የምቃጠለው እንዴ?
በዓል ደረሰ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችል ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርነሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። ያውላ የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። በደንብ ኮፒ ሊንክ አድርጉት። ይሄንንም አታምኑም። አካውንቴ በጣም ተመቷል። የምሬን ነው የምላችሁ። ምንም እየታየ አይደለም። መብላቷን ሳጣቅ እጇን ታጠበች። እዚህም ያለው ደጋፊ እዛም ያለው ደጋፊ እንዴት አንድ ይሆናል? እዩት። ከጨዋታው በፊት ቫሞስ የአርቴታን ምስል አድርጎ ቫሞስ የሚል ነገር አሳይቷል። ደጋፊዎቹ ማለት ነው። እንዴ ገና ሳታሸንፉ ምን ሳትሉ ቫሞስ! በጣም ነው የሚገርሙ። የምር በደንብ ኮፒ ሊንክ አድርጉ። እሺ ለምን ተስፋ ትሰጡናላችሁ? ለምንድን ነው ተስፋ የምትሰጡን? ለምንድን ነው በቃ የደረስን የምታስመስሉን? ለምንድን ነው በቃ ይሄኛው ሲዝን ነው የምታስብሉን? በቃ ይሄኛው ሲዝን ነው ይሄኛ ሲዝን ነው የምታስብሉን? ለምንድን ነው ጠንካራ የምትመስሉት? ለምንድን ነው የምትችሉ የምትመስሉት? ቢስሚላህ በቃ እኮ አርፈን እንቀመጣለን። ለምሳሌ አራተኛ የምንወጣበት ታይም ላይ አራተኛ ነው የምንወጣው ብለን አንንቀለቀልም። በቃ አርፈን እንቀመጣለን። ለምንድን ነው ይሄ የአርቴታ ቡድን ደጋፊውን ሲሰብር ማለት ነው። ይሄ የአርቴታ ቡድን ሙሉ ሲዝኑን አሽቶ ነው የሚሰብረው። እና ሁሌን እንዴ ቢያንስ ወር አትሳሳቱም? ኤፕሪል ይምጣና ጉዱ ይመጣል አርሰናል ሲባል ወር እንኳን አትሳሳቱም ወይ? ቀደም አታረጉትም ወይ አታሳልፉትም? አረ ቢስሚላ ምን ቀን ነው ግን? አረ ወይኔ ዝመቱብን። ሁለተኛ ገባብን ይላል። እንደፈራሁት ታውቆኛል። ለዚህ ነው የፈራሁት። ገባ ቢልድ አፕ ማድረግ አንችልም። በቃ ዝም ብለህ የኛ ሜዳ ላይ መተህ ቁጭ በል። ምንም ማድረግ ስለማንችል ራያ ይጠልዟል። ኳሱ አንተ ጋር ይገባል። ከዛ አንተ ታጠቃናለህ። በቃ ሪልስ ሪፒት ነው። ገባ አይደል? ኳሱን ተቀብሎ ዞሮ ፕሮግረስ ማድረግ የሚችል ሰው ወፍ ሰከንድ አፍኛ ብልጫ እንወስዳለን ብለህ ካሰብክ እነሱ ናቸው እኮ እየተመሩ የሚመስሉት በእኛ ሜዳ ማለት ነው። ተረዳኝ አይደል? ሁለት ለአንድ ነን። አሁን የሆነ ሴት ፒስ ኮርና ምናምን አንድ ካገባን ምናምን ነው እንጂ እንዴት እንደምናሸንፍ ራሱ እየታየኝ አይደለም። በቃ ገባለ ጄሱስን ቀይሮ አስገብቶልናል። እስቲ ኤዜ ከሚድፊልድ መተህ ምናምን ነገር ኳስ ለመመስረት ምናምን ነገር ራያ በእናትህ አጠልዝ። በቃ አጠልዝ፣ ኳሱን አጠልዝ። ኳሱን ብትሰጣቸው ይሻላቸዋል። አጠልዝ በቃ አባቴ። እንደምንም ብለን ኳሱን ከመስርተን መውጣት ካልቻለን ሁሉም የፕሪሚየር ሊግ ቡድኖች ካሁን በኋላ እንደዚህ ነው የሚጮቱ። ሰባቱም ቡድኖች እንደዚህ ነው የሚጮቱ። ምን አለበሉ። ፕሪሚየር ሊግ ከባድ ነው። ዝም ብሎ አይነሳም። ቦርመዝ ምን አይነት ፋራ አቀራረብ ነው። ቦርመዝ ባይ ዲፎልት ይችላል። አንድ ኒሬው ላይ ይችላል። አሌክስ ስኮት ግን ስለዚህ ልጅ አውርቻ አልጠግብም። ሰው ቦል ኬሪ አድርጎ ፕሬስ ሬዚስታንት ሆኖ ግብ አስቆጥሮ ቦክስ ቱ ቦክስ ሳይሰለቸው ቴናሽስሊ ተንቀሳቅሶ የምር አንደርሰን ዋርተን እነ ባሌባ ምናምን ቶናሊ ምናምን እየተወራላችሁ። ስለዚህ ልጅ ግን አልተወራም። ሰው አንደርሬትድ ኦቨርሬትድ ነው ይባላል። ይሄ ልጅ አንደርሬትድ ነው ላለው ስም ማለት ነውና ቦርመዝ በመድኃኒዓለም ብቻ የሚገርም ጨዋታ ነበር። ቦርመዝ 2-1 አሸንፏል።